ዛሬ ዋንኛው ጉዳያችን የኢትዮጵያ ብሔራዊ ቡድን ነው። ትናንት ምሽት 6 ሰዓት ጀምሮ ከጅቡቲ ብሔራዊ ቡድን ጋር ያደረገውን ጨዋታ 6-1 በሆነ ውጤት አሸንፏል። ስለዚህ ጨዋታ ነጥቦችን እናነሳለን። አስቀድሞም ስለነበሩ ጉዳዮች ብዙ ነገሮችን እያነሳን ቆይታ እናደርጋለን። ወደ አፍሪካም አምርተን ደግሞ በዚሁ ምድብ የተደረገ ጨዋታ ነበረም። ቡርኪና ፋሶ አሸንፋለች። በሌሎች ምድቦች ጨዋታዎች ተደርገዋል። ዛሬም ጨዋታዎች ይደረጋሉ። ለ2026 አሜሪካ ሜክሲኮና ካናዳ በጋራ ለሚያስተናግዱት የዓለም ዋንጫ ለማለፍ የሚደረግ ትግል ነው። እነዚህን ጨዋታዎች የተመለከትን ቆይታ እናደርጋለን። ወደ አውሮፓም ደግሞ ሄደን ትናንትና እንግሊዝ አሸንፋለች 3-0 በሆነ ውጤት ሁለተኛ ተከታታይ ድሏን በአዲሱ አሰልጣኝ በቶማስ ቱኸል ስር አግኝታለችና እነዚህን ጨዋታዎች የተመለከትን ነው ቆይታ የምናደርገው። የኢትዮጵያ ብሔራዊ ቡድን ጉዳይ እንመልከት። ትናንትና ለዓለም ዋንጫ ለ2026 ለማለፍ በተደረገ የምድብ 6ኛ ጨዋታ ኢትዮጵያ ጎረቤት ጅቡቲን 6-1 በሆነ ውጤት አሸንፋለች። በጣም አሪፍ ውጤት ነው ትናንትና የተመዘገበው። በምሽቱ ለዓለም ዋንጫ ለማለፍ በአፍሪካ ዞን ከተደረጉ ጨዋታዎች ከፍተኛ የውጤት ልዩነት የታየበት ጨዋታ ነው። የኢትዮጵያ ነው ከፍተኛ ትናንትና 6 ጎሎችን አስቆጥራ ያሸነፈችበት ከፍ ያለ ውጤት የተመዘገበበት ነው። ከዛ ውጪ 3 ጎሎችን ያስቆጠሩ ብሔራዊ ቡድኖች አሉ። የኢትዮጵያ ብሔራዊ ቡድን ቢያንስ ሁለተኛ ከፍተኛ ጎል ካስቆጠረው ብሔራዊ ቡድን እጥፍ አስቆጥሯል ማለት ነው። በትናንት ምሽት በነበሩ ጨዋታዎች አሪፍ ውጤት ነው የተመዘገበው። አቡበከር ናስር 3 ጎሎችን አስቆጥሮ ሃትሪክ ሰርቷል። በተመሳሳይ በረከት ደስታም ሃትሪክ የሰራበት ጨዋታ ነው። እነዚህ 6 ጎሎች 2 ተጫዋቾች ናቸው ያስቆጠሩት። አቡበከር ከረጅም ጊዜ በኋላ ነው ወደ ብሔራዊ ቡድን የተመለሰው። ጎልም ማስቆጠር ችሏል። ኦልሞስት ከ2 አመት በኋላ ነው ጎል ያስቆጠረው። እሱም ከጨዋታው በኋላ ያንን ተናግሯልና ወደ ደቡብ አፍሪካ ካመራ በኋላ በጉዳት ምክንያት በርካታ ጨዋታዎችን አላደረገም። በጣም ጥቂት ጨዋታዎችን ነው በማሜሎዲ ሳንዳውንስ ያደረገው። ከዛ በኋላ ወደ ሱፐር ስፖርት ዩናይትድ አመራ። በዛም ጨዋታ ማድረግ አልቻለምና ወደ ብሔራዊ ቡድን ሲመጣ ራሱ ጥያቄዎች ነበሩ። በክለብ ያልተጫወተን ተጫዋች እንዴት ተመረጠ በሚል ጥያቄዎች ነበሩ። የመጀመሪያው ጨዋታ ላይ አሪፍ እንደሚሆን ምልክት አሳይቶ ነበር። በዛ ላይ ደግሞ ኢትዮጵያ ብሔራዊ ቡድን ከነጌታነህ ከበደ በኋላ ሁነኛ ጎል አስቆጣሪ ያስፈልገዋል። አሪፍ ተጫዋቾች አሉ፣ ፊት መስመር ተጫዋቾች አሉ በፕሪሚየር ሊጉ ላይም፣ ግን ቀድሞ በነበሩ ተጫዋቾች የጥራት ደረጃ ማግኘት አልተቻለምና አቡበከር ናስር ኢትዮጵያ ፕሪሚየር ሊግ ላይም ከፍተኛ ጎል አስቆጣሪ ሆኖ ማጠናቀቅ የቻለ ነው። በብሔራዊ ቡድንም በተደጋጋሚ ያንን አሳይቷልና የሱን ልምድ ለመጠቀም መጠራቱ አግባብ እንደሆነ ትናንትና ምሽት በደንብ አሳይቷል። 3 ጎሎችን ማስቆጠር ችሏል አቡበከር። ሁለተኛውን ጎል ደግሞ ያው ከጉዳት መልስ ነው ይሄንን ያደረገው። ለቀጣይ ጨዋታዎች ለክለብ ህይወቱም አሪፍ ነገር ሊሆን ይችላል። አንዳንድ ጊዜ የክለብ ጨዋታዎች አንድን ተጫዋች ለብሔራዊ ቡድን ያስመርጡትና በብሔራዊ ቡድን ላይ ራሱን በሚገባ ያሳያል። በተለይም ደግሞ በትልልቆቹ ብሔራዊ ቡድኖች አማራጭ ባላቸው ብሔራዊ ቡድኖች ላይ የክለብ እግር ኳስ ላይ በደንብ አሪፍ መሆን ያስፈልጋል። ከነዚህ ምክንያቱም እነዚህ ብሔራዊ ቡድኖች ብዙ አማራጭ ተጫዋቾች ስላሏቸው ከነዛ አማራጮቻቸው መካከል የተሻሉ የሚሏቸው ነው መርጠው ለብሔራዊ ቡድን የሚጠቀሙት። ግን ደግሞ እንደኛ አይነት ብዙም አማራጭ ለሌለን እንደ ኢትዮጵያ አይነት ብሔራዊ ቡድን ክለብ ላይ አንድ ተጫዋች ብዙ እንኳን ባይሆን ብሔራዊ ቡድን ላይ ስኬታማ ከሆነ ለክለብ እግር ኳስ ደግሞ በተቃራኒው ለክለብ እግር ኳስ ይጠቅመዋልና ምናልባት በቀጣይ ከሱፐር ስፖርት ዩናይትድ ጋር ለሚኖሩ ጨዋታዎች ለአቡበከር ናስር በጣም አሪፍ ይመስለኛል። በትልቅ ደረጃ ለዓለም ዋንጫ ለማለፍ በሚደረግ የማጣሪያ ጨዋታ ላይ ነው ሃትሪክ መስራት የቻለውና ለቀጣይ የእግር ኳስ ህይወቱም አሪፍ መነቃቃትን የሚፈጥርለት ሊሆን ይችላል። በእርግጥ ከጉዳት ጋር የተያያዘ ታሪክ ነው ያለው። ያንንም የሚሽርለት ሊሆን ይችላል። ያው መነሳሳት የሚጨምረው ብዙ ነገር ስላለ ማለት ነው። ጉዳቱን ግን በቀጣይም በጤንነት እንዲጫወት እንመኝለታለን። አሪፍ ከሆነ ለብሔራዊ ቡድንም እንደዚህ ስለሚጠቅም በክለብም መጫወቱ ጥቅሙ ለኢትዮጵያ ነው፣ ለተጫዋቹም ለኢትዮጵያም ነው። ሁለተኛ ደግሞ እንደዚህ ጎሎችን እያስቆጠረ ደግሞ ያሳየናልና ከጉዳት ነፃ እንዲሆን ብቻ ነው የምንመኘው። አቡበከር በጣም አሪፍ ተጫዋች ስለሆነ ትናንትና ግን ለኔ የጨዋታው ኮከብ በረከት ደስታ ነው። በጣም አሪፍ ነበረ። 6 ሰዓት ላይ የተደረገ ጨዋታ ነው። መመልከት የቻሉ አድማጮቻችን
በጣም አሪፍ ነው ከባድ ሰዓት ነው አይደል ግን ደግሞ የብሔራዊ ቡድን ጨዋታ ስለሆነ መመልከት በጣም አስፈላጊ ነው ከመጀመሪያው ጀምሮ ኳሱን በደንብ ተቆጣጥሮ ለመጫወት ብሔራዊ ቡድኑ ሞክሯል መጀመሪያ ላይ ወደ ተጋራኒ የግብ ክልል ለመሄድ ትንሽ ተቸግሮ ነበር ከዛ በኋላ ግን በደንብ እድሎችን መፍጠር ጎሎችን ማስቆጠር ችሏል እንደተፈጠሩ የጎል እድሎች እንደውም የተቆጠሩ ጎሎች ቁጥር አንሷል በኔም 6 ጎል ብዙ ነው አይደል በዚህ በኩል እንደዚህ አይነት ኳሶች ተስተዋል ብሎ ለመውቀስም አይመችም ምክንያቱም በርካታ ጎል ስለተቆጠረ ግን ደግሞ ከዛ በላይ ጎል ማስቆጠር የሚቻልባቸው እድሎች ነበሩ የመጀመሪያው ጎል እስኪቆጠር ድረስ እድሎችን ፈጥሯል ብሔራዊ ቡድኑ በፈጠራቸው እድሎች ልክ ጎል አልተቆጠረም እኔ እንደው መጀመሪያ ላይ ፈርቼ ነበር ጎል የማስቆጠር ችግር ስላለበት ከትናንት ምሽቱ ጨዋታ አስቀድሞ በነበሩ 5 ጨዋታዎች አንድ ጎል ብቻ ነው ብሔራዊ ቡድኑ ያስቆጠረው የጅቡቲ ብሔራዊ ቡድን እንኳን ከኢትዮጵያ ብሔራዊ ቡድን የተሻለ ጎል አስቆጥሯል 3 ጎሎችን አስቆጥሮ ነበር ትናንትና የኢትዮጵያን ብሔራዊ ቡድን የገጠመውና ወደፊት በደንብ ይሄዳሉ የጅቡቲ ግብ ክልል ይደርሳሉ ግን ደግሞ የሚገኙ ድሎችን የመጠቀም ችግር ወደ ጎልነት የመቀየር ችግር ነበርና እንደ መጀመሪያው ጨዋታ የተገኙ ድሎችን ሳይጠቀም ብሔራዊ ቡድኑ ባቻ ውጤት ሊያጠናቅቅ ነው እንደ የሚል ፍራቻም ነበር ከዛ ግን ወዲያውኑ ጎሎች መቆጠር ስለጀመሩ ያ ፍራቻ የተቀረፈ ሆኗል በርካታ ጎሎችም ተቆጥረዋል ጎሎች በደንብ ብሔራዊ ቡድኑ ኳስን ተቆጣጥሮ ተጫውቷል ግን መታየት ያለበት ከጅቡቲ ብሔራዊ ቡድን ጋር ነው የተጫወት ነው የምድቡ የመጨረሻ ደረጃ ላይ የሚገኝ ብሔራዊ ቡድን ነው ከትናንትናው ጨዋታ አስቀድሞ አንድ ጨዋታ ብቻ ባቻ ውጤት አጠናቆ 4 ጨዋታዎችን የተሸነፈ ነው በተመሳሳይ በግብጽም 6 ጎሎች ተቆጥረውበታል ግን ዝቅተኛ ደረጃ ቢሆንም ትናንት ለነበረው ለኢትዮጵያ ብሔራዊ ቡድን አቋም ላስቆጠራቸው ጎሎች መጠን አድናቆት ያስፈልጋል መተቸት ባለበት ጊዜ ብዙ ተተችቷል አይደለ እንደውም ብዙ ታልፎ የግለሰቦችን ስብዕና የሚነካ ሁሉ ነገር ነበርና በማህበራዊ ትስስር ገጾች እነሱ አግባብ እንዳልሆኑ ስናነሳ ነበርም አሪፍ ሲሆን ደግሞ ማድነቅም ያስፈልጋል ግን ለቀጣይ ጨዋታዎች ብሔራዊ ቡድኑ ያሸነፈው የትኛውን ብሔራዊ ቡድን ነው የሚለው በደንብ መታየት አለበት ለዛ ነው ከጅቡቲ ብሔራዊ ቡድን ጋር ነው ተጫውተን 6 ጎሎችን አስቆጥረን ያሸነፍነው የሚለውንም ማንሳት የሚያስፈልገው ባላንስ መሆን አለበት ሁኔታ አንፃር ማለት ነው የጅቡቲ ብሔራዊ ቡድን ከምድቡ የመጨረሻ ደረጃ ላይ ነው ያለው ዝቅተኛ ደረጃውን የያዘ ብሔራዊ ቡድን ከመሆኑ ጋር ተያይዞ እንግዲህ ይሄን ያለ ምን ኩራራበት አይደለም ውጤቱ ነው አዎ አሪፍ ነው የሚያስመስግን ነው ከሽንፈት መልስ ነው የመጣው በዛ ላይ በግብጽ ብሔራዊ ቡድን 2-0 ሲሸነፍ ብዙ ትችቶች ነበሩ በአቋም ደረጃም ጥሩ አልነበረም ብሔራዊ ቡድኑ ግን ሲያሸንፍ የመጀመሪያው ቀድሞ የሚመጣው አድናቆት ነው በጣም አሪፍ ነው ብሔራዊ ቡድኑ ጎሎችን አስቆጥሮ አሸንፏል ለቀጣይ ጨዋታዎችም በደንብ የሚያነሳሳ ነው ተከታታይ ጨዋታዎች ስላሉ የቀጣዩ ጨዋታ ከግብጽ ብሔራዊ ቡድን ጋር የሚደረግ ስለሆነ ለዛም ጨዋታ መነሳሻን የሚሆን ድል ነው ያስመዘገበው ይሄንን በደንብ ማስመር ያስፈልጋል ግን ደግሞ የተደረገው ከግብጽ ብሔራዊ ቡድን ጋር ማነው ከጅቡቲ ብሔራዊ ቡድን ጋር ስለሆነ ቀጣይ ትልልቅ ብሔራዊ ቡድኖችን ስንገጥም መተማመኛ የሚሆን አቋም አይደለም ለማለት ነው እንጂ በጣም አሪፍ ጨዋታ ነበር ትናንትና እየተመለከትነው አኪምቢኑ ለጅቡቲ ብሔራዊ ቡድን ጎሏን አስቆጥሯል ብሔራዊ ቡድኑ በመድቡ ለመጀመሪያ ጊዜ ነው ያሸነፈው ከዚህ አስቀድሞ 3 ጨዋታዎችን ባቻ ውጤት አጠናቋል ሁለቱን ደግሞ ተሸንፏል 3 ነጥብ ነበረው ትናንትና ማሸነፉን ተከትሎ ደረጃውንም ወደ 4ኛ ከፍ አድርጓል 6 ነጥቦች ላይ ደርሷል ከጊኒ ቢሳው በልጦ 4ኛ ደረጃ ላይ ተቀምጧል ይሄም በጣም አሪፍ ነው የጅቡቲ ብሔራዊ ቡድን 1 ነጥብ ነው ያለው አንድ ጨዋታ ብቻ ባቻ ውጤት አጠናቆ አሁንም የደረጃ ሰንጠረዡ ግርጌ ላይ ይገኛል በኤል አብዲ ስቴዲየም የተደረገ ጨዋታ ነው በረከት ደስታ ቅድም እንደገለጽኩት ከመጀመሪያው ደቂቃ ጀምሮ ለውጥ ማምጣት የሚችል በጣም አሪፍ ተጫዋች መሆኑን አሳይቷል በመስመር ላይ ተጫዋቾችን የሚያልፍበት መንገድ ወደ መሃል እየሰበረ ድሎችን ለመፍጠር ጥረት የሚያደርግበት መንገድ የተሻለ ውጤታማ የሚመስለው ተጫዋች እሱ ነበር በኋላ ላይም ጎሎችን አስቆጥሮ ያንን በደንብ አሳይቷልና ለኔ ጥሩ የነበሩ በርካታ ተጫዋቾች አሉ ባለፈው የመጀመሪያው ጨዋታ ላይ ጥሩም ሆኖ የተተቸው አስቻለው ታመነን ጨምሮ አሪፍ ነበረ ምሽት ላይ በረከት ግን የጨዋታው ኮከብ ነበረ አቡበከር ናስር ጎሎችን አስቆጥሮ ሃትሪክ መስራቱ ለሱም ለብሔራዊ ቡድኑም በጣም አሪፍ ነገር መሆኑ እንዳለ ሆኖ ከጨዋታው በኋላም
አሰልጣኝ መሳይ ተፈሪ የመጀመሪያው ጨዋታ ከጅቡቲ ብሔራዊ ቡድን ጋር ብዙ ድሎች የተፈጠሩበት ግን ጎል ያላስቆጠርንበት ባቻ የተጠናቀቀ ጨዋታ ነበረ። ጎል ማሸነፍ የሚያስችል ጎል ለማለት ነው ያልተቆጠረበት ጨዋታ ነበረ። ትናንትና ግን የተፈጠሩ ድሎችን ተጠቅመናል። የግብጽ ብሔራዊ ቡድን ላይ ድሎችንም ለመፍጠር ተቸግረን ነበረ ብሏል። ቅድም እንዳነሳ ነው በሁለቱ ብሔራዊ ቡድኖች ልዩነት አለ፣ ሰፊ ልዩነት አለ በግብጽና በጅቡቲ ብሔራዊ ቡድን መካከል። የግብጽ ብሔራዊ ቡድን ኮከቦች ያሉት በደረጃው ያለ ብሔራዊ ቡድን ነው። የጅቡቲ ብሔራዊ ቡድን ደግሞ በማንሳት ከፍተኛ ታሪክ ያለው ቡድንም ነው። ምንም ያጠራጥር አይደለም። ቁጥር 1 ብሔራዊ ቡድን ነው። የአፍሪካ ዋንጫን በማሸነፍ ክለቦቻቸውም በአፍሪካ ቻምፒየንስ ሊግ ውጤታማ ናቸው። በተደጋጋሚ ዋንጫውን በመውሰድ ይታወቃሉ። እንደው የተወሰነ 1-2 አመት እንኳን ባይወስዱ በቀጣዩ አመት መልሰው ዋንጫውን የሚወስዱ ክለቦች ታላላቅ ክለቦች እነዛ ማሊክን አልአህሊን የመሳሰሉ ግሩም ክለቦች አሉ ግብጽ ውስጥ። እነዚህ ክለቦች ደግሞ ጥሩ የሚከፍሉ በውጭ ሄደው መጫወት የሚችሉ ተጫዋቾችን አንዳንዶችን እንኳን በዛው በክለባቸው ማቆየት የሚችሉ ክለቦች ናቸውና የግብጽ ሊግም አሪፍ ሊግ ስለሆነ ለብሔራዊ ቡድኑ አበርክቶ ከፍ ያለ ነው። በአጠቃላይ የግብጽ ብሔራዊ ቡድን ትልቅ ብሔራዊ ቡድን ነው። የጅቡቲ ብሔራዊ ቡድን ደግሞ በደረጃ ከኛም ያነሰ ብሔራዊ ቡድን ነው። ስለዚህ የሚሰጡትን አስተያየቶች በዚህ መልኩ ማየት ይገባናል ለማለት ነው። አሰልጣኝ መሳይ ተፈሪ የግብጽ ብሔራዊ ቡድን ላይ ድሎችን ለመፍጠር ተቸግረናል ሲል ትልቅ ብሔራዊ ቡድንን ስለገጠመ ነው፣ ሌላ ነገር አይደለም። አሪፍ ብሔራዊ ቡድን ስለነበረ 2-0 ያሸነፈን ብሔራዊ ቡድን ነው። ከዛም በላይ ጎሎችን አስቆጥሮ ማሸነፍ ይችል ነበረ። የጅቡቲ ብሔራዊ ቡድን ደግሞ ከኛ አቅም በታች ስለነበረ ብዙ የጎል ድሎች ተፈጥረዋል፣ ጎሎችም ተቆጥረዋል። ይሄ ከግምት ውስጥ መግባት አለበት። ግን ደግሞ እንደ ብሔራዊ ቡድን የትኛውንም ጨዋታ ማሸነፍ ትልቅ ስሜት ይሰጣል። የግብጽ ብሔራዊ ቡድን የኢትዮጵያን ብሔራዊ ቡድን ሲያሸንፍ በፊፋ ደረጃም በተለያዩ መስፈርቶች ብንመለከት የግብጽ ብሔራዊ ቡድን አሪፍ ሆኖ የኢትዮጵያን ብሔራዊ ቡድን ስላሸነፈ ግን እንደ ትልቅ ድል ነው። ምንም ያጠራጥር አይደለም። ስለዚህ የኢትዮጵያ ብሔራዊ ቡድንም የጅቡቲ ብሔራዊ ቡድንን ሲያሸንፍ ትልቅ ድል ተደርጎ የሚቆጠር ነውና ለአሰልጣኝ መሳይ ተፈሪ በጣም አሪፍ ድል ነው። ያው በቋሚ አሰልጣኝ ሆኖ ከተቀጠረ በኋላ ሁለተኛ ጨዋታውን ነው ያደረገ የሚገኘው። የመጀመሪያው ጨዋታ እንዳለመታደል ሆኖ ከግብጽ ጋር የተደረገ ስለነበረ ተሸንፏል። ከሜዳ ውጪ ነው ብሔራዊ ቡድኑ ጨዋታዎችን እያደረገ የሚገኘው። አቡበከር ናስር ከረጅም ጊዜ በኋላ ጎል ማስቆጠሬ ለኔ ደስታ ነው። ኮች እድል ስለሰጠኝ አመሰግናለሁ ብሏል። ቀደም እንዳልኩት ያው ጥያቄዎች ነበሩ በክለቦች ደረጃ ጉዳትም ስለነበረበት ጨዋታዎችን ሳያደርግ ቆይቶ ወደ ብሔራዊ ቡድን መመረጡ በራሱ አስገራሚ ነው። የመጀመሪያው ጨዋታ ላይ በቋሚነት ተሰለፈና ይሄም ጥያቄ ስለነበረ ኮች እድል ስለሰጠኝ አመሰግናለሁ፣ ለቀጣይ መነሳሻ የሚሆነን ድል ነው ብሏል። ትችትን በተመለከተ ትችቶች ተገቢ ቢሆኑ ጥሩ ነው። የምንቀበላቸውም የማንቀበላቸውም አሉ። ውጤት ሲጠፋ መተቸት ተገቢ ነው የሚል አስተያየት ሰጥቷል። የኢትዮጵያ እግር ኳስ ፌዴሬሽን ፌስቡክ ገጽ ላይ የሶስቱንም የአሰልጣኝ መሳይ ተፈሪ የበረከትንና የአቡበከርን አስተያየት ለጥፏል። ይሄ በጣም አሪፍ ነገር ነው። በኢትዮጵያ እግር ኳስ ፌዴሬሽን በኩል ከተመለከትናቸው አሪፍ ነገሮች አንዱ መረጃዎችን ቶሎ በማህበራዊ ትስስር ገጽ ላይ የሚያደርስበት መንገድ ነውና ከዛው ስለነዚህ ጨዋታዎች ስለ ድሉ የተሰማቸውን ስሜት ተጫዋቾችም አሰልጣኙም እንዲገልጹ ማድረግ ተችሏልና አቡበከር ይሄንን አስተያየት ሰጥቷል። አስቻለው ታመነ ትናንትና ጎል ተቆጥሮ ኢትዮጵያ ብሔራዊ ቡድን ጨዋታዎች ስሜታቸውን ደስታቸውን የገለጹበት መንገድ በጣም የሚገርም ነው። አስቀድሞም በርግጥ አስቻለው ታመነ ሲናገር ነበር ማንም ጎል ያስቆጥር ያው ቦርጭ ያለበት ተብሎ በፎቶሾፕ ሲሰራ ስለነበረ ያንን አሳያለሁ ብሎ ነበር። 3-4 ተጫዋቾች ተደርድረው መለያቸውን ከፍ አድርገው አሳይተዋል እና ለምንድን ነው እንደዛ የገለጹት? አንዳንድ ጊዜ ትችቶች ሲመጡ ተጫዋቾቹ ፕሮፌሽናል ስለሆኑ ያንን ዋጥ አድርገው የሚያዝ አቅም ሊኖራቸው ይገባል። ያው ደጋፊዎች ናቸው። ተገቢ ባይሆንም ትችቱ በዚህ መልኩ መስጠቱ ተገቢ ነው አይደለም የሚል የሚያከራክር ነገር ሊኖር ይችላል። እነሱ ግን የመጣው ትችት ተገቢ አይደለም በሚል ለዛ ምላሽ ሰጥተዋል። ጎል ካስቆጠሩ በኋላ ደስታገላለጻቸው ምላሽ ነው። አዎ እነ በረከት አቡበከር ራሱ አስቻለው ታመነ መለያቸውን ከፍ አድርገው ያው ሲክስ ፓካቸውን አሳይተዋል። በዚህ መልኩ ነው ደስታቸውን የገለጹትና ይሄንንም በተመለከተ ትችቶች ተገቢ መሆን ይገባቸዋል የሚል አስተያየት አቡበከር ሰጥቷል። በረከትም በተመሳሳይ ደስታ አገላለጻችን ጓደኛችን ላይ ለተሰራበት ነው ለዛ ምላሽ ነው የሚል አስተያየት ሰጥቷል። ያው መነጋገሪያ መሆን ይችላል። የመጀመሪያው ሃትሪኬን በመስራቴን በብሔራዊ ቡድን ደስ ብሎኛል፣ ከግብጽ ጨዋታ ተምረን የገባ ነው ሲል አስተያየት ሰጥቷል። የትችቶችን በተመለከተ
ተጫዋቾቻችንም የማህበራዊ ትስስር ገጽ ላይ ያላቸውን አጠቃቀም በሚገባ ማስተካከል ይኖርባቸዋል የሚል እምነት ነው ያለኝ። እኔ ማህበራዊ ትስስር ገጽ ላይ አንዳንድ ጊዜ ላይቭ ይገቡና ከደጋፊዎች ጋር ብሽሽቅ የሚመስል ነገር ውስጥ ይገባሉ። ለሚመለስ ትችት ሲመጣ እነሱ የሚመልሱበትን መንገድ አንዳንዶቹ ተገቢ አይደለም። ይሄ ደግሞ በማህበራዊ ትስስር ገጽ ጊዜ ስለሆነ አሁን ማንም ሰው የፈለገውን ነገር አስተያየት ስለሚሰጥ ጉዳቱ ልክ አሁን እንዳለው የሚታይ ይሆናልና ተጽዕኖውን አስቻለው ታመነም በግልጽ ሲናገር ሰምተናል። እንዴት ተጽዕኖ እንደሚፈጥር ትናንትናም ተጫዋቾች ጎል አስቆጥረው በዛ መልክ ደስታቸውን የገለጹት ተጽዕኖ ስላለው ነው አይደለ? ተጽዕኖ ስለፈጠረባቸው ነውና የማህበራዊ ትስስር ገጽ አጠቃቀማቸውን በደንብ ማስተካከል ይኖርባቸዋል። አንደኛው እሱ ነው ብዬ ስለማስብ ነው ይሄንን ማነሳው። ሁለተኛው ያው እንደ ማንኛውም ፕሮፌሽናል ተጫዋች በተለይም ደግሞ ሀገርን እንደወከለ ፕሮፌሽናል ተጫዋች በሜዳ ላይ የሚገባቸውን ሁሉ ነገር መስጠት ያላቸውን የመጨረሻውን አቅማቸውን መጠቀም። አንዳንድ ጊዜ ከአቅም በላይ ሆኖ ቢሸነፉ ማንም የሚጠይቃቸው አይኖርም። የሊጋችን ደረጃ ይታወቃል። ተጫዋቾቻችን የሚያድጉበት መንገድ ይታወቃል። ልክ እንደ ግብጽ ባሉ ፕሮፌሽናል ተጫዋቾች በትልቅ ክለቦች አካዳሚዎች ውስጥ ያደጉ ተጫዋቾችን ብሔራዊ ቡድኑ ሲገጥም የማይችለውን ነገር ማድረግ የማይችለውን ነገር እንዲያደርግ አንጠብቅም። ማንም የሚጠብቅ ያለ አይመስለኝም። ግን ደግሞ ሁሉን ነገር ማድረግ ከቻሉ የሚያደርጉትን ነገር የሚችሉትን ነገር አድርገዋል በሚል ሙገሳ ነው ሊሰጣቸው የሚችለው። አንደኛው ዋናው ነገር የመጨረሻ አቅማቸውን መጠቀም አለባቸው የሚል ነው። የአብዛኛው ሰው አስተያየት በተገቢ ሁኔታ የቀረቡ አስተያየቶች፣ ትችቶች መነሻ ማድረግ ያለባቸውን አላደረጉም ከሚል መነሻ ነው። ስለዚህ ያንን መቀበል ያስፈልጋል። ትችቶችን በደንብ መቀበል ያስፈልጋል። ግን ወጣ ያሉ የሰው ስብዕና ላይ የሚደረጉ ጥቃቶችን ውጪ እንደምናወግዘው ሁሉ ለምሳሌ ጥቁሮች ላይ የሚሰነዘሩ ጥቃቶች ምክንያታቸው የተለያየ ቢሆንም ያው ጥቃት ስለሆነ እሱን እንደምናወግዘው ሁሉ እዚህም ሲሆን የሚወገዝ ተግባር ነው። ከዛ ውጪ ተጫዋቾችም አሰልጣኙም ብሔራዊ እግር ኳስ ፌዴሬሽኑም መወቀስ ባለባቸው መተቸት ባለባቸው ቦታ ላይ በደንብ መተቸት ይኖርባቸዋል። በኢትዮጵያ ምድብ የተደረጉ ሌሎችም የሚደረግ ዛሬ አንድ ጨዋታ አለ። ግብጽና ሴራሊዮን ይጫወታሉ። ቡርኪና ፋሶ ትናንትና አሸንፋለች 2-1 በሆነ ውጤት። ግብጽ በ13 ነጥቦች የምትመራው ምድብ ነው። ዛሬ የምታሸንፍ ከሆነ ነጥቧን ወደ 16 ከፍ ታደርጋለች። አምስተኛ ድልም ሆኖ ይመዘገባል። አልተሸነፈችም። አንድ ጨዋታ ብቻ ነው አቻ ያጠናቀቀችው። 2 ጎሎች ተቆጥረውባት 13 ጎሎችን አስቆጥራ 11 የጎል ክፍያ ያላት ግብጽ ወደ አሜሪካ ማምራቷ የሚቀር አይመስልም። ዛሬም በሜዳዋ ነው ጨዋታውን የምታደርገው። የማሸነፍ ግምት ተሰጥቷታልና ያለምንም ጥርጥር በቀጣይ ልንመለከታት እንችላለን በዓለም ዋንጫ ላይ። የግብጽ ብሔራዊ ቡድን ዛሬ የሚያሸንፍ ከሆነ ደረጃውን ያሻሽላል። ቡርኪና ፋሶ በ11 ነጥቦች ሁለተኛ ደረጃ ላይ መታለች። በ3 ጨዋታዎችን አሸንፋ ሁለቱን ባቻ ውጤት አጠናቃ አንድ ጨዋታ ብቻ ነው ቡርኪና ፋሶ የተሸነፈችው። ልክ እንደ ግብጽ ሁሉ 13 ጎሎችን አስቆጥራለች። ልዩነቱ 7 ጎሎች ተቆጥረውባታል። የግብጽ ብሔራዊ ቡድን 2 ጎሎች ብቻ ነው የተቀበለው። 6 የጎል ክፍያ አላት ቡርኪና ፋሶ። 11 ነጥቦች በጣም አሪፍ ነው። ያው በቀጣይ አንደኛ ሆነው የሚያልፉ ቡድኖች ቀጥታ ወደ ዓለም ዋንጫ የማለፍ እድል ያገኛሉ። ግን ደግሞ በጥሎ ማለፍ ጨዋታዎች ወደ አሜሪካ፣ ካናዳ ወይም ሜክሲኮ የማለፍ እድል ስላለ ለዛም ቡርኪና ፋሶ ጥሩ ደረጃ ላይ ትገኛለች። ቀጣይ ጨዋታዎች ይጠበቃሉ። ሴራሊዮን በ8 ነጥብ ሶስተኛ፣ ኢትዮጵያና ጊኒ ቢሳው በ6 ነጥቦች በጎል ክፍያ ተበላልጠው አራተኛና አምስተኛ ደረጃ። ጅቡቲ በ1 ነጥብ ስድስተኛ 16 የጎል ዕዳ ያለበት ቡድን ነው የትናንትናውን ጎል ጨምሮ ማለት ነው። በነገራችን ላይ የኢትዮጵያ ብሔራዊ ቡድን ትናንትና 6-1 ማሸነፉን ተከትሎ የነበረበትን የጎል ዕዳ አሁን ሙሉ በሙሉ አጥፍቷል። 7 ጎሎች ያስቆጥሩ 7 ጎሎች ናቸው የተቆጠሩበት። ይሄም አንድ ነገር ነው፣ በጣም አሪፍ ነገር ነው። ትናንትና አይቮሪ ኮስት ኮት ዲቮር ጋምቢያን 1-0 በሆነ ውጤት አሸንፋለች። ከትናንት በስቲያ ጋቦን በዚህ ምድብ አሸንፋ ኬንያን 2-1 አሸንፋ በፒየር-ኤመሪክ ኦባሜያንግ 2 ጎሎች አንደኛ ሆና ነበረ። ትናንት ኮት ዲቮር የአፍሪካ ሻምፒዮኗ ማሸነፏን ተከትሎ ነጥቧን 16 በማድረስ መሪነቱን ተረክባለች። ይሄ ምድብ የቀጣይ ጨዋታዎችን በደንብ በውጉት የሚጠበቁበት ምድብ ነው። 16 እና 15 ነጥብ ይዘው ነው ኮት ዲቮርና ጋቦን አንደኛና ሁለተኛ ደረጃ ላይ የሚገኙት። ብሩንዲ፣ ኬንያና ጋምቢያ በ7 በ6 እና በ4 ነጥቦች እስከ 5ኛ ያለውን ደረጃ ይዘዋል። ቱኒዚያ አሸንፋለች 16 ነጥቦችን ይዛ እየመራች ነው የምትገኘው ይሄንን ምድብ።
ዛሬ ትጫወታለች ቱኒዚያ ከላይቤሪያ ጋር በ16 ነጥቦች ትመራለች። የምታልፍበት እድል በጣም ከፍተኛ ነው። ናሚቢያ በ12 ነጥቦች ሁለተኛ ደረጃ ላይ ነው የምትገኘው። ውጤት አጠናቃለች። ላይቤሪያ 10 ነጥቦችን ይዛ ሶስተኛ ደረጃ ላይ ትገኛለች። ኢኳቶሪያል ጊኒ እና ማላዊ በ7 እና በ6 ነጥቦች አራተኛና አምስተኛ ደረጃ ላይ ይገኛሉ። በዚህ ምድብ ምንም አይነት ነጥብ ያላገኘችው ሳኦ ቶሜና ፕሪንሲፔም 6 ጨዋታ 6 ሽንፈት 14 ጎሎች ተቆጥረውባት 2 ጎሎች ብቻ ነው ያስቆጠረችው። 12 የጎል ዕዳ አለባት። ከፍተኛ ነው። በጣም ሲጠበቅ የነበረው ጨዋታ በማዳጋስካርና ጋና መካከል የተደረገ ጨዋታ ነው። ጋና 3-0 በሆነ ውጤት አሸንፋለች። እንደምታውቀው ለአፍሪካ ዋንጫ ላለፈችም ነበርና የጋና ደጋፊዎች በጣም ተበሳጭተው ነበር። ቶማስ ፓርቴ 2 ጎሎችን አስቆጥሯል። በ15 ነጥቦች ትመራለች። ማዳጋስካር በ10 ነጥብ ሁለተኛ ናት። አንደኛና ሁለተኛ ደረጃ ላይ ያሉ ብሔራዊ ቡድኖች ያደረጉት ጨዋታ ስለነበረ ጋና ስታሸንፍ 3 ነጥብ ከፍ ማድረግ ብቻ ሳይሆን ተከታዩ 3 ነጥብ እንዳይወስደም ማድረግ ይችላልችና በጣም አሪፍ ውጤት ነው የተመዘገበው። ከ6ቱ ጨዋታዎች 5ቱን የጋና ብሔራዊ ቡድን ሲያሸንፍ አንዱን ብቻ ተሸንፏል። 15 ጎሎችን አስቆጥሮ 5 ጎሎች የተቆጠሩበት ብሔራዊ ቡድን ነው። ማዳጋስካር 9 ጎሎችን አስቆጥራ 6 ጎሎች ተቆጥረውባታል። 3 የጎል ክፍያ ያላት ማሊ እና ኮሞሮስ በኩል 9 ነጥቦች በጎል ክፍያ ተበላልጠው 3ኛና 4ኛ ደረጃ ላይ ይገኛሉ። መካከለኛው አፍሪካ ሪፐብሊክ በ5 ነጥቦች 5ኛ፣ ቻድ ያለምንም ነጥብ በ13 የጎል ዕዳ 6ኛ ደረጃ ላይ ትገኛለች።